ጉሱን አገኘው ብላ በጣም በደስታ ውስጥ እየሳቀችና ከአድናን አጎት ከአድናን አክስት ጋር በጣም እየሳቀችና በጫወታ ትገኛለች ማለት ነው። እናትየዋ ደግሞ እንዴት እንደዚህ ሊሆን ይችላል? ልጄ ለምን እኔን ሳያማክረኝ ይሄን ምርጫ ሊመርጥ ቻለ? ምርጫው እኮ በጣም ትክክለኛ ምርጫ ሊመርጥ አልመረጠም እያለች እየተናደደችና እየተበሳጨች ትገኛለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው ጊዜላችሁ ደህና ነኝ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ይብላችሁ የመጣው ድራማ በጣም አስተማሪና ልብ አንጠልጣይ ድራማ ይዤላችሁ መጥቻለሁ ማለት ነው። ይሄ ድራማ የእውነት በጣም እንዲቀጥል በመጀመሪያ ነበር ያየሁት ማለት ነው። በጣም መቀጠል ያለበት ድራማና ብዙ አስተማሪ የሆነ ድራማ ነው ማለት ነው። እኔ እንደተማርኩበት ማለት ነው። በነገራችን ላይ ለነሱም ሼር እና ላይክ እያደረጋችሁ ቆንጆ አስተያየታችሁን ኮሜንት ላይ እየጻፋችሁ ምክንያቱም በጣም ድራማው ዋጋ ተከፍሎበት የሚሰራ ድራማ እንደሆነ ብዙዎች ገንዘብ እንደሚፈጅ በጣም ከባድ ድራማ እንደሆነ ብዙ ነገር ያሳያል ማለት ነው። እንግዲህ ከዚህ ከድራማ ብዙ ነገር እንደምንማር ተስፋ አለኝ። እኔ ከተማርኩበት ደግሞ እናንተን ለማካፈል ይዤላችሁ መጥቻለሁ ማለት ነው። እንግዲህ እስቲ ምንድነው የተፈጠረው ሲባል የተፈጠረው ነገር በጣም እንግዲህ ጄሪ የምትባለው ሴትዮ በጣም አለባበሷ ያምራል። አክቷ ያው ለእንደዚህ አይነት ወንዶች በነገራችን ላይ ለጊዜው ለዘበኑ ወንዶች ትመቻለች ብዬ አስባለሁ። ያው አንዳንድ ወንዶች እንደዚህ አይነት አለባበስና እንደዚህ አይነት አክቶች ስለሚወዱ ለእንደዚህ አይነት ነገር ትመቻለች ብዬ አስባለሁ። ግን ደግሞ የጀሪ አለባበስና ለቁም ነገርና ትዳር ለሚፈልግ ሰዎችና ፍቅርን ለሚያስበልጥ ሰዎች ትበልጣለች ብዬ አላስብም። አቶ አድናን እንግዲህ ምርጫ ከሶስቱ ምረጥ ሲባል የመረጥኳት ጀሊ ነው። ጀሊ የምትባለዋ ለጊዜው አለባበሷና ሁሉ ነገሯ በጣም ደስ ይላል። ሁለቱን ደግሞ ምንም ናቸው ለኔ ብሎ ለእናቱ መልስ መልሶ ነበረ ማለት ነው። እናትየው ደግሞ በፍጹም ይሄንን ነገር ልታረግ አይገባም፣ እስቲ እባክህ አስብበት እያለችው ነበረ ማለት ነው። ግን ደግሞ እሱ በዚህ ነገር ምንም በጣም ማሰብ አልቻለም ማለት ነው። ግን ከተፈጸመ በኋላ በጣም እየተጸጸተና እንዴት እንደዚህ ላያረግ እችላለሁ? ብሌን እኮ ልቤ ብሌን ጋር ያለው እንዴት ጄሪን ልመርጥ ቻልኩ እያለ እያዘነና እየተደመመ ይገኛል ማለት ነው። ብሌንም ደግሞ እንዴት እንደዚህ ይሆናል እያለች በአዘን ውስጥና በጣም እየተከፋችና እያለቀሰችና እየተገሰች ትገኛለች ማለት ነው። በነገራችን ላይ እንግዲህ በጣም ነው የሚያሳዝኑት ማለት ነው ቤተሰቦቼ። በነገራችን ላይ ብሌን በጣም ለሱ በጣም ምርጥ ሚስትና ምርጥ አፍቃሪ ነች ትሆናለች ብዬ ነው የማስበው። ጄሪ የምትባለው ሴትዮ ደግሞ በጣም ክፉና እንደዚሁም በጣም ይብን ያችኛዋን ምንድን ያለቻት ባንስ እንኳን እሷ እኮ በጣም ዝምተኛ ነች። ምክንያቱም ያተዋድናን አክስት ምንድን ያለቻት ለጄሪ እቺ እኮ በጣም ዝምተኛ ሰዎች ናቸው በነገራችን ላይ የሆነ ነገር የሚሰሩት እንዴት የሆነ ነገር ብታስብሳ ምናምን ስትባል እሷንማ የሆነ ነገር አደርጋለሁ ብላ ብታስብ ልኳን ነው ማሳያት የሆነ ነገር አደርጋታለሁ ብላ ነው እየፎከረችባት ማለት ነው። እንግዲህ ያቶ አድናን አክስት ምንድን ያለችው በፍጹም እንደዚህ ልታደርግ አይገባም። እኔ ከምፈራው ነገር ሞት ምናምን የሚባለው ነገር በጣም ነው የሚፈራው። ይሄ ግድያ ምናምን ነገር የሚባለው ነገር እንዴ ይሄንን ነገር በምንድን ነው ያሰብሽው ምናምን ስትላት አይ በሱ የመጣብኝ ነገር ማንንም ሰው አለቅም ነው ብላለችው ማለት ነው። እንግዲህ የአድናን አክስት ደግሞ ጄሪን የያዘችው ለምንድነው? ለራሷ ጥቅም ብላ ነው። ጥቅሟ ምንድነው? እዛ ቤት ውስጥ የምትፈልገው ነገር አለ። ምን እንደምትፈልግ ብቻ ለጊዜው ግልጽ ባይሆንልኝ ነገሮች ሁላ የወንድሟን ሚስት እንግዲህ የአቶ አድናንን እናትን አትወዳትም። የሆነ እሷን ማሰናከልና የሆነ ነገር ማድረግ ትፈልጋለች ማለት ነው። እንግዲህ ያቺኛዋ የአቶ አድናን ለምርጫ ያመጣት ስሟን ለጊዜው አላወኩም። እሷ ደግሞ የሆነ ወረቀት ከአቶ አድናን እናት እንግዲህ ከሳጥን ውስጥ የሆነ ነገር አውጣ ወረቀት ፋይል ወስዳለች ማለት ነው። ያ ፋይል ደግሞ የሚያሳየው የአቶ አድናን እናት ሌላ ልጅ እንዳላት የሚያሳይ ነው ማለት ነው። እንግዲህ እሱንም ለማስፈራራት ይሁን ለምን እንዳነሳችን ባይታወቅም ግን ደግሞ በዚህ አጋጣሚ ያ ወረቀት በአቶ አድናን አክስት እጅ ገብቷል ማለት ነው። ይሄ ነገር ደግሞ በጣም አሳሳቢ ሆኗል ማለት ነው። በአሁን ሰዓት የአቶ አድናን እናት በጣም በጭንቀትና በመከራ ውስጥ ትገኛለች ማለት ነው። ግን
በጣም የሚያሳዝነው ነገር ያ ወረቀት በመጥፋቱ የተነሳ ይብን እነ ብሌንን ያችኛዋን ቤት ውስጥ እንዲቆዩ አድርጓቸዋል ማለት ነው። ብሌን እንግዲህ ምንድነው እኔ ከዚህ ቤት መሄድ አለብኝ በቃ እሱም የምርጫውን ስለመረጠ በፍጹም እዚህ ቤት መቀመጥ የለኝም እንድታሰናብቱኝ ይፈልጋሉ ስትል እንግዲህ ምንድን ያለችው የአቶ አድናን እናት በፍጹም ከዚህ ቤት መሄድ የለብሽም መሄድ የለባችሁም እኔ ፈልጋችኋለሁ። ምክንያቱም የሆነ ፋይል ከዚህ ቤት ውስጥ ስለጠፋብኝ ያንን ፋይል እስከማገኝ ድረስ ከዚህ ቤት ማንም ሰው መውጣት የለበትም ብላለች ማለት ነው። እንግዲህ በዛን የተነሳ ጄሪ ግን በጣም በደስታ ውስጥ ይገኛለች ማለት ነው። እንግዲህ ምንድነው የተፈጠረው? ምርጫ በመረጠበት ሰዓት ቀጥታ በጣም ብሌን ክላሷ ገብታ በጣም ስታለቅስ ነበረ ማለት ነው። ስቅስቅ እያለች ስታለቅስና ስታዝን ነበረ ማለት ነው። አቶ አዳነ እርሷ ጋር መጥቶ ምንድን ያለው በአዳራጅ ወደ ላይ እየወጣ ነበረ ማለት ነው። ስቅስቅ ብላ ስታለቅስ ቀጥታ የእሷ በር ስር ቆሞ ነበረ ማለት ነው። ብሌን ለምንድን ነው የምታለቅሹ ምናምን ስላት እንግዲህ አሁንስ እንዳጋጣሚ ነው እንደ በሬ ላይ ቆምከው? ለምንድን ነው በሬ ላይ ቆምከው? እኔ መጥቼብህ ነው ወይስ አንተ ነህ ብላ ትለዋለች ማለት ነው። ለምንድን ነው የምታለቅሽው? በፍጹም እኔ ያላለቀስኩም ብላ ትላለች ማለት ነው። ሰላም እኮ አይደለሽም ከማንኛውም ከመቼውም በስተቀር ከመቼውም እንደውም የበለጠ ዛሬ እኔ በጣም ሰላም ነኝ ብላ ትለዋለች ማለት ነው። እንግዲህ ብሌን ምን ይላታል? ከሴቶቹ ጋር ሄደሽ መተኛት ትችያለሽ ምናምን ስላት እንዴ ከማን ሴቶች ጋር ነው የምተኛው? ጄሪኮ አሁን እኮ ባለትዳር ሆና ባለትዳር ከሆነ ሴት ጋር ደግሞ መተኛት አልችልም። ስለዛን ምንድነው እሷ ባለትዳር እስከሆነች ድረስ እኔ እዚህ መተኛት አለብኝ ምናምን ትላለች። ማለት በፍጹም ይሄንን ነገር ልታይ ይገባ። ምን ነው ስላት መርጠክ አይደለ እንዲ ያደረግከው ያላሰብክበትን ነገር ነው እንዲ ያደረግከው። አስበክበት እኮ ሁሉ ነገር ያሰብከውን ነገር ነው ያደረግከው፣ ሳታስብ አይደለም ያደረግከው። ስለዛን ያሰብከውን ነገር እስካደረግ ድረስ ልትጸጸት አይገባም ምናምን ትለዋለች ማለት ነው። በሩን በላው ላይ ትዘጋለች። ቀጥታ ወደ ላይ ነበር የወጣው ማለት ነው። ወደ ላይ ከወጣ በኋላ በጣም ነበረ ሲያለቅ እሷ በጣም ስታለቅስ ነበረ። እሱም ክላስ ውስጥ ከገባው ምንድን ያደረኩት ምንድን የፈጸምኩት ያደረኩት ነገር ትክክል አይደለም። ጄሪን መምረጥ የለብኝም። ብሌን እኮ በጣም እወዳታለሁ። ምክንያቱም ገና ሳያት ነው እሷን የወደድኳት። ለምንድን ነው ይሄንን ነገር ግን የፈጸምኩት? እንዴት ነው ይሄንን ነገር ሳላስብ ያደረኩት ብሎ እንግዲህ በመጸጸት ውስጥ ይገኛል ማለት ነው። እንግዲህ አክስትየዋ በጣም ደስተኛ ሆናለች። በዚህ አጋጣሚ ምንድነው ጄሪን ምንድን ያለቻት አንቺ ባለ ትዳር ሆነሽ ለምንድነው ሄደሽ ንጉሱ ጋር ማትተኙ ምናምን ትላታለች ማለት ነው። እውነት የሚፈቅድልኝ ይመስልሻል እንዴ? እንዴ ለምንድነው የማይፈቅድልሽ? መቼስ ያገባሹ ከሱ ጋር ምን ልትሆኚ ነው ታዲያ? የማንቺን የመረጠሽ እኮ ስለሚፈልግሽ ነው። ስለዛ እሱ ጋር ሄደሽ መተኛት አለብሽ ምናምን ትላታለች። ምን መልበስ አለብኝ ምናምን ብላ ትነግራታለች ማለት ነው። እንዴ ምን መልበስ አለብሽ? በቃ የራት ልብስ መልበስ የራት ልብስ ልበሽና ሂጂ ምን ቀለል ያለ ልብስ ሌላ ምን ትፈልጊያለሽ ምናምን ስትላት ነበረ ማለት ነው። በቃ ይሄ ነው አዎ ምናምን ትላታለች ማለት ነው። እንግዲህ ቀጥታ የአቶ አድናን ክላስ ትሄድና እዚህ ክላስ መተኛ ትፈልጋለሁ ምናምን ትሏለች ማለት ነው። አይ በፍጹም እኔ እኮ ለሚስጥነት መረጥኩሽ እንጂ ለጊዜው ምንም ነገር ሳይፈጠር ከኔ ጋር እንደተተኝ አይደለም የፈቀድኩት ምናምን ይላታል ማለት ነው። እና ለዚህ ነው አውድ እና ግን የምተባበርሽ ነገር አለ ፍራሽ አንጥፈሽ እዚህ ክላስ መተኛት ትችያለሽ ምናምን ትላታለች ማለት ነው። ይላታል ማለት ነው። እንግዲህ አይ ችግር የለውም አንተ ብቻ ከፈቀድክልኝ የትም ቦታ እኔ እዚሁ ክላስ ውስጥ የትም ቦታ አንጥፌ መተኛት እችላለሁ ምናምን ትላለች ማለት ነው። ጄሪ እንግዲህ ፍራሿን አምጥታ አንጥፋ መሬት ላይ ተኝታ ነበረ ማለት ነው። ስትነሳ ግን እሱ ወደ ሻወር ቤት ሄዶ ታጣጥቦ እንግዲህ ከሽንት ቤት ሲወጣ ጄሪ ደግሞ ምን ቀጥታ ምንድን ያደርገችው ብሌን ቁርስ ቀራርቦ ቁርስ እንግዲህ ታውቃላችሁ ከትዬ ዛራ ጋራ ቁርስ የምታቀራርበው ምግብ ምናምን የምትሰራራው እሷ እስከሆነ ድረስ ሂጅና እራቱ ቁርስ አልቋልና አቶ አድናንንም ሁላቸውንም ጥሪያቸው መጥተው እንዲበሉ ብላ ምን ትባላለች ማለት ነው። ሄዳ ቀጥታ ክላስ ውስጥ ቁርስ ደርሷል ብላ ለመጥራት ስትሄድ ምንድነው ያደረገችው? አቶ አድናን ከሽንት ቤት በፎጣ እየወጣ እሷ ደግሞ አልጋ ላይ ቁጭ ብላ ነው ያገኘችው። አልጋ ላይ ግን ቁጭ ያለችው ቶሎ ብላ ቀጥታ ልክ ብሌን ስታያት ነው ወደ አልጋ ላይ ወጣችሁ ማለት ነው። ለምን ብሌንን ተስፋ ለማስቆረጥ ማለት ነው ከአቶ አድናን ላይ ማለት ነው። እና አቶ አድናን በጣም ነው የደነገጠው ብሌን ሳያት፣ እሷንም አልጋ ላይ ሆኖ ሳያት በጣም ነው የደነገጠው። እንደዚሁም ደግሞ ብሌንም በጣም ነበር የደነገጠችው ማለት ነው።
ከዛም በኋላ እንግዲህ ከዛ ክላስ ውስጥ ከወጣች በኋላ ምንድነው የተባባሉት የአቶ አድናን አክስትና እንደዚሁም ጄሊ የተባባሉት ነገር ምንድነው ሲባል እነኚህ ሴቶችን ተስፋ ማስቆረጥ አለብን፣ አብረን እንደተኛንና ከሱ ጋር ሁሉ ነገር እንደጨረስን ለነሱ ነግረን ተስፋ እንዲቆርጡ ማድረግ አለብን እያሉ ነበረ ማለት ነው። በጣም ነው ግን የሚያሳዝነው። እንግዲህ ሰብስቧቸው ሁላቸውንም ሴቶች እኔና አቶ አድናን ከሱ ጋራ ብዙ የፍቅር ግንኙነት አድርገናል፣ ግን ደግሞ እናንተ ካሁን ወዲህ ተስፋ መቁረጥ አለባችሁ እያላቸው ይገኛል ማለት ነው። አቶ አድናን ግን በፍጹም ምንም ነገር አላደረገም ማለት ነው። ይሄ ማለት የጄሪ ሌሎቹ ሴቶች ሁለቱ ሴቶች ተስፋ እንዲቆርጡ ነው ማለት ነው እየተጠቀሙ ያሉት ማለት ነው። እንግዲህ የአቶ አድናን አክስት ጄሪን ወዳትና ወይንም ደግሞ ግለሷ ለመጥቀም ፈልጋ ሳይሆን እሷ ጥቅሟን የሆነ ነገር ስለምትፈልግና የእሷን ጥቅም እንድታስፈጽምላት ስለምትፈልጋት ነው። ምክንያቱም ያንን ነገር ከሁለቱም አላገኘችም። ይብን ከብሌንም ከዛችኛውም ስላላገኘች ያላት አጋጣሚ ከጀሪ ጋር ሆነ ነገሮችን ማስተካከል ነው ማለት ነው። እንግዲህ ቤተሰቦች ከተመቻችሁ ይህንን ቪዲዮ ላይክ እና ሼር እያረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ሰላም ቆይታ